ይወጣሉ ብዬ አስባለሁ። ይሄን ያህል ለሩታ ጥላቸው ይሄን ያህል ሩታን ላለማናገር በጣም በቃ እኔ እንጃ እኔ ምን ብዬ እንደምናገራቸው አላቅም። ያው ሩታ ብዙ ፈተናዎችን ብዙ ችግሮችን በጣም ብዙ ነገሮችን ያለፈች ነች። አሁን ኡፋይ ብላ ርፍ ብላ ከባሏ ጋር የምኖርበት ጊዜ ነበረ። በአሁን ሰዓት እግዚአብሔር ይመስገን በዚህ ሰዓት ሀብት መጥቷል። ዩቲዩብን በደንብ እየሰሩ ሀብት አፍርተዋል። ቆንጆ ቤት ይዘዋል። ቆንጆ በቃ ሁሉ ነገር አሪፍ ነበረ። በጣም በቃ እኔ እንጃ እግዚአብሔርን አብሮ ቢሆኑ አሁንም ታርቀው አብሮ ቢሆኑ ኑሮ በጣም ደስ ይለኝ ነበር ቤተሰብ። ለማንኛውም ውዶቼ እንኳን ደህና መጣልን ልዑል ትንሹ የኔ ፍቅር የኔ ማር የኔ ውድ የኔ ሁሉ ነገር እንዴት እንደምወድ እንዴት አባ እንደማፈቅርና እንደምወድ እንዴት አርጊ ልንገር። ደሞ ሲያሳሳ ደሞ ሲያሳዝን በዚህ በወጣትነት እድሜ እናትና አባት ተለያይቶ ይሄ ልጅ ብቻ ለብቻ እያደገ አንዴ እናቱ ጋር አንዴ አባቱ ጋር እየሄደ በጣም ነው የሚያሳዝነው። እኔ እንጃ እኔ ብቻ አላቅም። አብርሃም እኔ እርግጠኛ ነኝ ሩታን እንዲጠላት እቃ ለአይኑ እንዲጠላት ሩታን በትክክል እንዳናግራት የሆነ ከባድ ነገር ከባድ ጥንቁልና ተጠንቁሎባታል ሩታ ላይ እንጂ አብርሃም ሩታ ላይ እንደዚህ ይሆናል ብዬ አስቤም አላቅም ቤተሰብ። ለማንኛውም ይሄን ቪዲዮ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። በእናታችሁ በማርያም ላይክ አርጉ፣ እስቲ ሰብስክራይብ አድርጉ እና ወሬውን በደንብ አጣጥማችሁ ሰምታችሁ በስማም እያላችሁ ሁሉ ኮሜንት ጽፋላችሁ ማለት ነው። እና ቡዶቼ ይሄን ያህል ሲሪየስ መሆን ይሄን ያህል መወጣጠር ሩታ ላይ በጣም ነው የሚያሳዝነው። እኔ አብርሃም ያው ከሄርሜላ ጋር ነው እስካሁን ድረስም ከሄርሜላ ጋር ነው ያለው። የሄርሜላ ፍቅር እንደ እሳት እግር እያንገበገበ ነው። ልጅው ትላንት ቅድም ራሱ አይታችኋል። ሎምቦጩን ጥሎ ነበር። በጣም በቃ እኔ እንጃ ሄርሜላ በጣም በቃ ጭምልቅልቅልቅ እሷም ተጨማለቀች፣ እሱም እያጨማለቃት ነው ያለው እና ሩታ እንኳን ይሄን እድል እንደ ወጉ አላገኘችውም። እና ውዶቼ እኔ አሁን ሄርሜላ ላይም ልፈርድ አይደለም ሩታ ላይም ልፈርድ አይደለም የምመጣው፣ ግን ያንዳንዷን ነገር ለመናገር ነው። እግዚአብሔርን ነው የምላችሁ። እኔ አብርሃም ሩታን ለዚህ ለአይኑ የጠላት ለመጨበት እንኳን እስከ መጸየፍ ድረስ የደረሰበት ምክንያት እኔ ባቀው በጣም ደስ ይለኛል። ይሄ በኃይለኛው መተት ተደርጎበት ነው እንጂ ሩታን በእንደዚህ አይነት ነገር ያውም የመጀመሪያ ወንድ ልጅ የሰጠችውን ሴት ሲሪየስ ሆኖ በቃ እኔ ምንድነው ማግዝ ምን ላርግ ምናምን እያለች በቃ በጣም ነው ያሳዘነችኝ። እግዚአብሔርን ነው የምላችሁ። እኔ ሩታው አጥፍታለች፣ ግን በጣም የተጎዳች ሴት ነች። በጣም በቃ ብዙ ላይፎችን ብዙ ነገሮችን ረግጣ አልፋ ለዚህ የደረሰች ነች። እንኳን ለሷ ለአብርሃምም አብራ የሆነች እድሉ የሆነች ሴት ነች ሩታ ማለት እና ይሄን ነገር ሳይ ቤተሰብ በጣም ነው የሚያናደው። በጣም በቃ እኔ እንጃ እኔ ብዙ ነገሮችን ምስቲ እኔ እጠይቃለሁ እግዚአብሔርን። ሩታ በቃ ጸበል መሄድ አለባት፣ ጸበል ትጠመቅ ወይም አብርሃምን ጸበል ወስዶ መጠመቅ ቢጠመቅና ብዙ ነገሮች ይወጣሉ ብዬ አስባለሁ። ይሄን ያህል ለሩታ ጥላቸው ይሄን ያህል ሩታን ላለማናገር አይታችሁ አይደል? ቻው እንኳን ለማለት እንኳን እንዴት እንደተለጠጠ እንላግዝ ምንድነው ተንኮል አስባለም። አሁን ተንኮል ምናምን እንዳትሉ። እኔ ማርያምን ተንኮል አስባለም። በቃ ሩታ በቃ ፒሱን ሁሉን ነገር በሰላም ለመፍታት ነው የምትፈልገው እና አሁን ደግሞ እሱ ደግሞ አሁን በቃ ሩታ የምትታይበት ሰዓት አይደለም። አሁን ሩታን ለማየት እንኳን ፍላጎት የለትም። እውነት ልዑል ባይኖር ኑሮ ሩታን አብርሃም ዞር ብሎ እንኳን አያያትም ነበረ። ግን በእነሱ መሀል ደግሞ የእግዚአብሔር ነገር ልዑል የሚባል ደግሞ የኔ ውሻ ልዑልዬ የኔ ጌታ በእነሱ መሀል አለ። ይታያችሁ እንግዲህ እና ብቻ እኔ እግዚአብሔርን ነው የምላችሁ። በጣም ከባድ ነገር በሩታና በአብርሽ መካከል እንዳይገናኙ አብርሃም ሩታን እንዲጠላት እንዳያናግራት እንደ ቆሻሻ እንዲያያት በቃ የሆነ ነገር ተደርጓል። በቃ የሆነ ነገር ተደርጓል ነው ማለት ቤተሰብ እንጂ አብርሃም ይሄን ያህል ምን አድርገው ለሐቅ እንነጋገር ከተባልን ሩታ ተለምናለች። ግን ሩታ ልጅ በጣም
ከአብርሃምና ከሩታ ማን ያስቀየመ ቢባል በጣም አብርሃም ነው በጣም ያስቀየማት። በጣም ያስቀየማት እስከ እርግዝና ጭምር ሳታረግዝ ከእርግዝና ጭምር ያስቀየማት በጣም ብዙ አብርሃም ነው ታውቃላችሁ አይደለ? ግን ምንድነው እንደዛም ሆኖ እንኳን ያው ሩታ ያው እንደገና ለምኗት ነበረ። ይሄ ነገር ነው ሩታን ትንሽ እኔ እንዳልፈርድባት ወይም እንድፈርድባት የሚያደርገኝ ነገር በጣም ብዙ ተለምናለች፣ በጣም ብዙ ተብላለች፣ ተመክራለች። ጋሺ ያልቀሩ ብዙ ልጆች መልኳ ወቶቿ በቃ ወንድሙ ሁሉ ነገር ተመክራ እምቢ አልፈልገውም በቃ አልፈልግህም ያለች ሴት ነች። እሱ ችግር የለውም። ግን ምንድነው መሰላችሁ እኔ እኮ የሚገርመኝ ነገር ለምንድነው አብርሃም ይሄን ያህል ዝቅ ያደረገ? ይሄ ነው እንጂ መፋታታቸው መለያየታቸው ያለ ነው። ማንኛውም ሰው ይለያያል፣ ይፋታል። ግን በቃ ለሩታ ያለው ቦታ በጣም ነው ያወረደው። ለምን ቤተሰብ በቃ ይሄ ነገር በጣም ያናደኛልና እሱ ፍቅር ላይም ስለሆነም ሊሆን ይችላል። የሄርሜላ ፍቅር የሄርሜላ አይታችኋል፣ ቅድም እንዴት እንደሚሸፋፈዱ አይታችኋል አይደል? ብድግ አድርጓት እናንተ ሄርሜላ ቅድም እዚህ ጋር የሳመችው እዚህ ጋር እንደዚህ ግማሹን ነው የሳመችው አርጋን የሳመችው። በቃ መሳሳም ነው መላላስ ነው። እኔ አላቅም ብቻ ሚዲያ እንደሆነም አንዳንዴ ደግሞ ሚዲያ መሆኑን እየረሱ ነው መሰለኝ አላቅም። ብቻ እንደው ሄርሜላ በቃ መላለለት ድሮ እኮ እንደዚህ የለባትም። አብራሲ ሽቁጥቁጥ ነበር የምትለው። አሁን እናትዬ እሷ ተቆጣጠረችው ጭንቅላቱን፣ እጁን፣ እግሩን ሁሉ ነገር። አብርሃም ድሮ እንደዚህ ያለ አሁን እኮ በቃ ይናደዳል። በቃ ቅድም ናያችሁ እንዴ በቃ እኔ ወንድምሽ ነኝ ከዚህ በኋላ ምናምን በቃ የሆነ ነብር ታውቃላችሁ። ይሄን ነው ሄርሜላ ልጁን እንዲህ ያርጋ የያዘችው። ስለዛም ይሆናል ለሩታ ያለውን ቦታ ትንሽ ያወረደብኝና ብቻ አላቅም። ቤተሰብ እኔ በጣም አሳዝናኛለች። ለማንኛውም ቤተሰብ መልካሙን ያሰማን። ዛሬ በጣም ደስ ይሉ ነበር ልዑሌ አብርሽ ሩታዬ አብሮ ሲመጡ እንዴት አባታቸው እንደሚያምሩ የኔ ቆንጆ ታርቃችሁ ባየዋችሁ ብቻ ይሁን። ለማንኛውም ሼር ሰብስክራይብ አድርጉ።